መከላከያ የምትደራደረው ነገር አይደለም። ይጥፋ፣ ይፍረስ፣ ገዳይ ነው፣ ዘራፊ ነው የምትለው አይነት ኃይል አይደለም። መከላከያ ይፍረስና ይጥፋ የሚባል ኃይል አይደለም። በሀገሪቱ ቁጥር አንድ ተቋም እንደሆነ መታወቅ አለበት። ሪፎርሜሽን ጨርሰን ወደ ትራንስፎርሜሽን ገብተናል። ፊልድ ማርሻል ብርሃኑ ጁላ ጀነራሉ በስም ያልተገቡ መረጃዎች እየተሰራጩ ነው አሉ። እነዚህ መረጃዎች የኔ እንዳልሆኑ ይታወቁልኝ ሲሉም ተናግረዋል። ከሰሞኑ በእርሳቸው ስም የተሰራጨ አንድ መረጃ በብዙዎች ዘንድ መነጋገሪያ ሆኗል። እንመለስበታለን። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በዛሬው ዕለት አዲስ አበባ ላይ ስብሰባ ተቀምጠዋል። ጌታቸው ህወሓት ከስህተቱ ሳይማር ዳግም ወደ ሌላ ጦርነት ሊገባ ነው ሲሉ በወቀሱበት መልእክታቸው ለትግራይ ህዝብ ጥሪ አስተላልፈዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በቀይ ባህር ጉዳይ የሚንጫጩ አሉ ሲሉ ተናግረዋል። ጀነራሉ የውጭ ኃይላት የሚጠቀሟቸው ባንዳዎች ሲሉ የገለጿቸውን አካላት በዛሬው ዕለት አሳስበዋል። ታዋቂው ድምፃዊ የዴሽታ ጊና በኤምባሲ ቃለ ምልልስ ወቅት በሰራው ስህተት ወደ አሜሪካ ሊያደርግ የነበረው ጉዞ መሰረዙ ተሰምቷል። ዴሽታ ጊና በሚል ተወዳጅ የሙዚቃ ስራው የሚታወቀው ድምፃዊ ታሪኩ ጋንጋሲ ዴሽታ ጊና ወደ አሜሪካ ለመጓዝ የቪዛ ጥያቄ ቢያቀርብም ተከልክሏል። ድምፃዊው ወደ አሜሪካ ለማቅናት ተሰናድቶ የነበረው በአሜሪካ የሚገኘው ኢትዮጵያን ኮሚዩኒቲ ዴቨሎፕመንት ካውንስል የተባለው ተቋም ያደረገለትን ጥሪ ተከትሎ ነው። የኤርትራ 34ኛ ዓመት የሀገር ምስረታ በዓልን አስመልክቶ አሜሪካ የእንኳን አደረሳችሁ መልእክት በውጭ ጉዳይ መስሪያ ቤቷ በኩል አስተላልፋለች። ዋሽንግተን ለአስመራ የላከችው መልእክት የዜና ጥንቅራችን አካል ነው። ታላቅ የምርኮኞች ልውውጥ ተካሂዷል። ዓመታት ከተካሄደ ደም አፋሳሽ ጦርነት በኋላ የተከናወነ የምርኮኞች ልውውጥ ነው። የትና መቼ የሚለውን በዝርዝር ትሰሙታላችሁ። ግንቦት 20 በመጪው ረቡዕ ይውላል። በዓሉ በአዋጅ ቢሻርም ህወሓት ግን ይህንን በዓል እማከብረው መሆኑ ይታወቅልኝ ብሏል። እነዚህ ለሰዓቱ የመረጃ ክፍለ ጊዜ የተመራረጡ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላችሁ አፍታተን እንነግራችኋለን። መከላከያ ይፍረስ የሚባል አይደለም። ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያን ዘራፊ ነው፣ ገዳይ ነው፣ ይፍረስ ይጥፋ የምትለው ኃይል አይደለም ሲሉ ተናግረዋል። ፊልድ ማርሻሉ መከላከያ እንደ ተቋም ከማናቸውም የሀገሪቱ ተቋም በላይ ነው ያሉ ሲሆን ይህ ተቋም ይፍረስ ማለት ሀገር አይኖር ማለት ነው ሲሉ ተናግረዋል። በመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ምስረታ ስነ ስርዓት ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ በዚሁ የመክፈቻ መርሃ ግብር ላይ ባሰሙት ንግግር ከለውጡ በኋላ መከላከያ ሪፎርም ማድረግ አለበት ብለን በዚህም ወደ ሪፎርም ገብተን በርካታ ስራዎችን ከውነናል። እነዛ የሪፎርም ስራዎች በየጊዜው እየተደመሩ አሁን ባሉበት ደረጃ ሪፎርም ሳይሆን ትራንስፎርሜሽን በማድረግ ላይ እንገኛለን። በሪፎርም የተጀመረው ሂደት በራሱ ትራንስፎርሜሽን ሆኗል ብለዋል። መከላከያ ከቀደመው ጊዜ በአስተሳሰቡ የተለየ እንደሆነ ዓመታትን የፈጀ ከፍተኛ ስራ ተሰርቷል ብለዋል። መከላከያ ከቀደመው ጊዜ በአስተሳሰቡ የተለየ እንዲሆን ዓመታትን የፈጀ ከፍተኛ ስራ ሰርተናል ብለዋል። መከላከያ ገለልተኛ ሆኖ የኢትዮጵያን ብሔራዊ ጥቅም ብቻ እንዲያስከብርና የፖለቲከኞች መሳሪያ እንዳይሆን በተሰራው ስራ አብዛኛው ከሞላ ጎደል ሀገራዊ ሰራዊት ተፈጥሯል ያሉት ፊልድ ማርሻል ብርሃኑ አደረጃጀቱ ለተልዕኮ በሚመች ሁናቴ ተቀይሯል፣ ስብጥሩንም ኢትዮጵያን የሚመስል አድርገነዋል። በቂ ነው ማለት ባይሆንም ዘመኑ የዲጂታል ዘመን እንደመሆኑ ከዘመኑ ጋር እየዘመነ እንዲሄድ ጥረት ተደርጓል ብለዋል። ቀጥል አድርገውም በዚህም ትጥቃችን ከ7 ዓመታት በፊት ከነበረው የተለየ ነው። በውስን ሀብት ወይንም ሪሶርስ መከላከያ ወደ ትራንስፎርሜሽን ገብቷል። የለውጡ ሂደት ነገሩ ከሪፎርሙ ደረጃም አልፏል። የአይነት ማዕከል ለኛ የመጀመሪያው ቢሆንም ዓለም ሲሰራበት ግን 100 ዓመታትን አስቆጥሯል ብለዋል። መከላከያን ዘራፊ ነው፣ ገዳይ ነው፣ ይፍረስ ይጥፋ የምትለው አይነት ኃይል አይደለም። መከላከያ የምትደራደርበት ኃይል አይደለም። ይጥፋ ይፍረስ ገዳይ ነው ዘራፊ ነው የሚባል አይነት ኃይል እንዳልሆነ መታወቅ አለበት። በመሆኑ መከላከያን መደገፍ ማለት የኢትዮጵያን ሕልውና መደገፍ ማለት እንደሆነ ሊታወቅ ይገባዋል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መልእክታቸውን አሳርገዋል። ጦርነቱ ለስልጣን ነው። ጌታቸው ረዳም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በዛሬው ዕለት አዲስ አበባ ላይ ወሳኝ የተባለ ምክክር አካሂደዋል። ጌታቸው ህወሓት ከስህተቱ ሳይማር ዳግም ወደ ጦርነት ሊገባ ነው ሲሉ ወቅሰዋል። አቶ ጌታቸው የፕሪቶሪያው የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ ነው ብለዋል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በሕገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈልገው ልክ ወደ ቀያቸው መመለስ አልተቻለም ብለዋል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንን ብቻ በማለቱ እዚህ ግባ የሚባል ስራ ባለመሰራቱ ከባድ ችግር ተፈጥሯል ብለዋል። አቶ ጌታቸው በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት ነው ያሉ ሲሆን አመራሩ የያዘው ግትር አቋም ትግራይ ከአደጋ ስጋት እንዳትወጣ ያድርጋት ሆኗል ብለዋል። የፕሪቶሪያው የሰላም ስምምነት ዓላማው ችግሮች በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም
ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይላት ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት አላቸው ብለዋል። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካሁን ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ አስከፍሏል፣ አሁንም የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የእነዚህ ኃይላት እኩይ ፍላጎት እንዲያውቅ እያጋለጥን እንገኛለን ብለዋል። በስልጣን መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የድሃ ልጆችን ለእሳት እንደማገኑ በተግባር ያሳዩ ናቸው። የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚል ዓላማው ከተጠያቂነት ለማምለጥ የሚደረግ ነው ብለዋል። አቶ ጌታቸው የትግራይ ህዝብ ሰላም ፈላጊ መሆኑን ገልጸው ከተጠያቂነት ለማምለጥ ዳግም የትግራይ ህዝብን ወደ ግጭት ለማስገባት የሚደረገው ጥረት መጋለጥ ይኖርበታል ብለዋል። የፕሪቶሪያው የሰላም ስምምነት በትክክል ገቢራዊ ለማድረግ ከፌደራሉ መንግስት ጋር ያለው ግንኙነት መጠናከር አለበት። የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥም መሞት የለበትም ብለዋል። አቶ ጌታቸው በአሁኑ ሰዓት 99 በመቶ የሚሆነው አመራር ሰላም ፈላጊ ነው፣ ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባል ብለዋል። የመከላከያ ሚኒስትር የነበሩት የመስኖና ቆላማ አካባቢዎች ሚኒስትሩ አብርሃም በላይ በዛሬው ስብሰባ ላይ መገኘታቸው ታውቋል። ጀነራሉ ስለ ቀይ ባህር አሳሰቡ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በቀይ ባህር ጉዳይ ሚንጫጩ አሉ ሲሉ ተናግረዋል። ጀነራሉ የውጭ ኃይላት የሚጠቀሟቸው ባንዳዎች ሲሉ የገለጿቸውን አካላት አስጠንቅቀዋል። ጀነራሉ ይህን የተናገሩት በዛሬው ዕለት በልዩ ዘመቻዎች እዝ በስልጠና ላይ ለሚገኙት የሰራዊቱ አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያ በሰጡበት ወቅት ነው። ጀነራል አበባው በማብራሪያቸው አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያንን በተለያየ መንገድ በመከፋፈል በማበጣበጥ አቅማቸውን እናዳክማለን ብለው እየተንቀሳቀሱ ይገኛሉ፣ ላይሳካላቸው ይደክማሉ ብለዋል። የጭንቅላታቸው ሐሳብ ደርቆ ለወዳቸው ያደሩ ጽንፈኞችና አሸባሪዎች ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሐሳብና ሀገር የሚለው ሐሳብ ጠፍቶባቸው በጉልበት ስልጣን እናገኛለን ብለው ባንዳ ሆነው እንደሚለፉ አንስተዋል። ጀነራል አበባው በአሁኑ ሰዓት ስልጣን የሚያዘው በሐሳብ የበላይነት እንጂ በጉልበት አይደለም፣ እኛ መነሻችንም መድረሻችንም ህገ መንግስቱ ነው። ይህንን መነሻ በማድረግ ህግና ህገ መንግስታዊ ስርዓቱን ለማስከበር ሀገራችንን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ገንብተናል። እንደ ልዩ ዘመቻዎች እዝም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏል ብለዋል። ከሀገራችን ብሔራዊ ጥቅም አንጻር የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት ለሚመጣ ግን የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ብለዋል። እኛ ታሪክ ያለን የታላቅ ሀገር ሰራዊት ነን ያሉት ጀነራል አበባው ለቀጠናው ሰላም መስፈን ትልቅ ድርሻና ኃላፊነት አለብን። ይህን መሰረት አድርገን ቀጠናዊ ትስስርን በማጠናከር እየሰራን ነው። ብዛት ያለው ህዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረውት የሚንጫጩ አሉ ሲሉ ጀነራል አበባው ታደሰ በዛሬው መልእክታቸው ላይ አሳስበዋል። በስሜ ያልተገቡ መረጃዎች እየተሰራጩ ነው። ጀነራሉ በስሜ ያልተገቡ መረጃዎች እየተሰራጩ ነው። እነዚህ መረጃዎችም ሆነ በስሜ የተከፈቱት የማህበራዊ ትስስር ገጾች የኔ እንዳልሆኑ ይታወቁልኝ ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ጀነራሉ በጽህፈት ቤታቸው በኩል ዛሬ ባወጡት ማሳሰቢያ በስማቸው የተለያዩ ማህበራዊ ትስስር ገጾች መከፈታቸውን ጠቅሰዋል። እነዚህ ማህበራዊ ትስስር ገጾች የእርሳቸው እንዳልሆኑና በስማቸው እየተከፈቱ መሆናቸውን ተናግረዋል። የተለያዩ መረጃዎችን እየለቀቁ መሆኑን ያስረዱት ጀነራሉ በመሆኑም በእርሳቸው ስም የሚሰራጩ መረጃዎች የተሳሳቱ እንደሆኑና እርሳቸው የሚያውቋቸው እንዳልሆኑ አሳስበዋል። በጀነራሉ ስም የተከፈቱት ማህበራዊ ትስስር ገጾች ሰሞኑን ካሰራጯቸው መረጃዎች ውስጥ የኤርትራ ወታደሮች የትግራይን መሬት ለቅቀው ወጥተዋል የሚለው መረጃ ይገኝበታል። ህወሓት ብቻዬንም ቢሆን ግንቦት 20ን አከብራለሁ አለም። ህወሓት በአዋጅ ቀሪ የተደረገውን ግንቦት 20ን አከብራለሁ ብሏል። ፓርቲው ባወጣው መግለጫ የካቲት 1967 ዓ.ም በትግራይ ደደቢት የተለኮሰው የትግራይ ህዝብ ትግል የተደገመው ግንቦት 20 ቀን 1983 ዓ.ም በመሆኑ ይህንን በዓል በዘንድሮ ዓመት እንደማከብረው ይታወቅልኝ ብሏል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ግንቦት 20 ዝግ ተደርጎ ቀኑ እንዲሁ በዋዛ ሲያልፍ የቆየ ሲሆን ባለፈው ዓመት የህዝብ በዓላትን ለመወሰን የወጣውን አዋጅ ተከትሎ ግን ግንቦት 20 ቀሪ ተደርጓል። ይህም በመሆኑ ግንቦት 20 በመጪው ረቡዕ የሚውል ሲሆን ካሌንደር ያልዘጋው በአዋጅም እውቅና የተነፈገው በዓል ሆኗል፣ በፌደራሉ መንግስት ደረጃ ማለት ነው። ሆኖም ህወሓት በዛሬው ዕለት ባወጣው መግለጫ በእኔ በኩል ግንቦት 20ን እንደማከብር ይታወቅልኝ ብሏል። የዋሽንግተን መልእክት ለአስመራም የኤርትራ 34ኛ ዓመት የሀገር ምስረታ በዓልን አስመልክቶ አሜሪካ የእንኳን አደረሳችሁ መልእክት በውጭ ጉዳይ መስሪያ ቤቷ በኩል ሰዳለች። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ በዩናይትድ ስቴትስ ኦፍ አሜሪካና በመላው ዓለም ለምትገኙ ኤርትራውያን እንኳን ለ34ኛ ዓመት የነጻነት በዓል በሰላም አደረሳችሁ ብለዋል። ሩቢዮ አጋጣሚውን ተጠቅመው ባስተላለፉት መልእክት የኤርትራን ታሪክና ባህል የሚያነቃቃው ጥልቅ መንፈስ እንገነዘባለን፣ እንዲሁም በአፍሪካ ቀንድ ሰላምና ብልጽግናን ለማስፈን ያለን የጋራ ቁርጠኝነት ጭምር መታወስ አለበት ብለዋል። በሚቀጥሉት ዓመታት ሀገራቸው አሜሪካ ከኤርትራ ሕዝብና መንግስት ጋር ያላትን ግንኙነት ይበልጥ ለማጠናከር እንደሚሰሩ
የኤርትራን የሀገር ምስረታ በዓል በማስመልከት ባስተላለፉት መልእክት ላይ አጽንኦት ሰጥተዋል። ይህ በዚህ እንዳለ የኦማን ሱልጣን ሀታም ቢን ታሪክ ለፕሬዝዳንት ኢሳያስ አፈወርቂ የእንኳን አደረሱ መልእክት ልከዋል። የኦማን ሱልጣን የሆኑት ሀታም ቢን ታሪክ ትናንት ወደ አስመራ በላኩት መልእክት ለኤርትራ ነጻነት ቀን በዓል እንኳን አደረሳችሁ ብለዋል። ሱልጣኑ በመልእክታቸው ፕሬዝዳንት ኢሳያስ የሀገራቸውን ሕዝብ ወደ ላቀ የኢኮኖሚ እድገት በማሸጋገር ስኬት እንዲገጥማቸው ምኞታቸውን ገልጸዋል። ታዋቂው ድምፃዊ የአሜሪካ ጉዞ ተሰናከለበት። ዲሽታጊና በሚል ተወዳጅ የሙዚቃ ስራው የሚታወቀው ድምፃዊ ታሪኩ ጋንጋሲ ዲሽታጊና ወደ አሜሪካ ለመጓዝ የቪዛ ጥያቄ ቢያቀርብም ተከልክሏል። ድምፃዊ ወደ አሜሪካ ለማቅናት ተሰናድቶ የነበረው በአሜሪካ የሚገኘው ኢትዮጵያን ኮሚዩኒቲ ዴቨሎፕመንት ካውንስል የተባለው ተቋም ያደረገለትን ጥሪ ተከትሎ ነው። መዝናኛ የተባለው መጽሔት ባሰራጨው ዘገባ ግን ድምፃዊው በአሜሪካ ኤምባሲ ቪዛ መከልከሉን አስነብቧል። ዲሽታጊና ቪዛውን በመከልከሉ በቦታው መገኘትና ሽልማቱን መቀበል አልቻለም። ማለትም ለዲሽታጊና ጥሪ ያደረገው ኢትዮጵያን ኮሚዩኒቲ ዴቨሎፕመንት ካውንስል የተባለው መንግስት ያልሆነ ተቋም ጥሪውን አቅርቦ የነበረው የተመሰረተበትን 42ኛ ዓመት የምስረታ በዓል ለማክበር ነው። ዲሽታጊና ወደ ስፍራው መጓዝ ባይችልም ከእርሱ ጋር እጩ የነበሩ ሰዎች ግን የተዘጋጀላቸውን ሽልማት መውሰዳቸው ተነግሯል። እንደ ዘገባው ከሆነ ታሪኩ ጋንጋሲ ቪዛ የተከለከለው ለኤምባሲው የሰጠው ቃለ መጠይቅ ስህተት ያለበት በመሆኑ ነው። ታሪኩ ጋንጋሲ ለሰላምና ለፍትህ መስፈን ላበረከተው ላቅ ያለ አስተዋጽኦ እንዲሸለም ወደ አሜሪካ እንዲመጣ ተቋሙ ለኤምባሲው ደብዳቤ ጽፎ የነበረ ቢሆንም ድምፃዊው ቪዛ ለመውሰድ ቃለ መጠይቅ ሲያደርግ አማርኛ ተናጋሪ የሆነው ፈረንጁ የቪዛ ኦፊሰር ለምንድነው ወደ አሜሪካ ሀገር የምትሄደው ብሎ በአማርኛ ይጠይቀዋል። ታሪኩም በአሜሪካ በቋሚነት ለመኖር በሚል እንደመለሰና በዚህ የተነሳ የቪዛ ኦፊሰሩም ወደ ሀገር የመመለስ እቅድ የለም በሚል ቪዛውን እንደከለከለው ነው የታወቀው። የዲሽታጊና ሙዚቃ አቀንቃኙ ታሪኩ ከሽልማቱ በኋላ በተንቀሳቃሽ ምስል ተቀርቶ ከጂንካ በተላለፈው መልእክቱ ይህንን ሽልማት ስለሸለማችሁኝ እጅግ በጣም አመሰግናለሁ። ወደ አሜሪካ ሀገር ለመምጣት አስቤ አልተሳካም። አሁን ጂንካ ተመልሼ በግብርና ስራዬ ላይ ተሰማርቻለሁ ብሏል። ታላቅ የምርኮኞች ልውውጥ ተከናወነም። በተደጋጋሚ ድርድር ለማካሄድ እየሞከሩ ሳይሳካላቸው የቀሩት ዩክሬንና ሩሲያ ከፍተኛ ነው የተባለ የምርኮኛ ልውውጥ አካሂደዋል። ሩሲያና ዩክሬን ለሁለተኛ ጊዜ ቅዳሜ በመቶዎች የሚቆጠሩ የጦር ምርኮኞችን ተለዋውጠዋል። ከ3 ዓመታት በላይ የተዋጉት ሁለቱ ሀገራት በሺዎች የሚቆጠሩ የጦር ምርኮኞችን ይዘው ይገኛሉ። ሁለቱ ሀገራት ውጊያውን እንደቀጠሉ ሲሆን አሁንም መላ ጠፍቶለታል። ትራምፕ በ24 ሰዓታት ውስጥ አስቆመዋለሁ ያሉት ጦርነት ሳይቆም ወራትን ዘልቋል። 3ኛ ዓመቱን በያዘው የሩሲያ ዩክሬን ጦርነት በመቶ ሺዎች የሚቆጠሩ ወታደሮች ተገድለዋል ተብሎ ይታመናል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ሁለቱም ሀገራት ሰላማዊ ሰዎችን ጨምሮ የጦር ምርኮኞችን እየለቀቁ ወደ ሀገራቸው ሲመልሱ ታይተዋል። ይሁንና ከትናንት አርብ ጀምሮ እየተካሄደ ያለው ልውውጥ በጦር ምርኮኞች ብዛት ከፍተኛው ነው። ፕሬዝዳንት ቮሎዲሚር ዜሌንስኪ 307 የዩክሬን ወታደሮች ዛሬ ቅዳሜ ወደ ሀገራቸው መመለሳቸውን አረጋግጠዋል። ቀደም ብሎ የሩሲያ መከላከያ መስሪያ ቤት ተመሳሳይ ቁጥር ያላቸው ሩሲያውያን የጦር ምርኮኞች ከዩክሬን መቀበሉን አስታውቋል። የመጀመሪያው የጦር ምርኮኞች ልውውጥ የተካሄደው ትናንት አርብ ሲሆን በአጠቃላይ 1000 የጦር ምርኮኞች ከሁለቱም ወገን ይለቀቃሉ ተብሎ ይጠበቃል። ሩሲያ የምርኮኞች ልውውጡ ከተጠናቀቀ በኋላ ጦርነቱን ለማብቃት የምታዘጋጀው ምክረ ሐሳብ ለዩክሬን ታቀርባለች ተብሏል። ሁለቱ ሀገራት ጦርነት ለማቆም ፍላጎት ቢኖራቸውም በአውሮፓ ጣልቃ ገብነት እየተነሳ እስካሁን አልተሳካም። ሆኖም አሁን ቆርጠው ለመደራደር እየሞከሩ ነው።